የካቶሊክና የኦርቶዶክስ ልዩነቱ ምንድነው? ዳዮፊሳይት ነው። ምን ማለት ነው ደግሞ ይሄ ካላችሁኝ አሁንም በቀላሉ እንዲገባችሁ እኛ ኦርቶዶክስ ተዋህዶ አማኞች ኢየሱስ ክርስቶስ ወልድ ከሶስቱ አካላት አንዱ ወልድ ድህረ ዓለም ከድንግል ማርያም መጥቶ ተወለደ ብለን ከሁለት አካላት አንድ አካል ሁለት አካላት የተባሉት ቃል እግዚአብሔርና ሰው ስጋ ናቸው። ስለዚህ ከሁለቱ አካላት አንድ አካል በአብዛኛው ሲጠቅሱት እነሱ ሂዩማኒቲ ዲቪኒቲ ሂዩማኒቲ ሲባል የእንግሊዘኛ ወርድ በመጠቀም እንዳትሉ ኮንፊውዥንስት እንዳትገቡ እንዳይደበላለቀባችሁ። ዲቪኒቲ ማለት መለኮት ሂዩማኒቲ ማለት ትስብእት ማለት ነው። ስለዚህ ሰውና መለኮትን የሚያሳይ ነው። ቃል ነው መለኮት ዲቪኒቲ የሚባለው ቃል በመጀመሪያ ቃል ነበረ ነው። ሰው ሆነ ማለት ደግሞ the word became flesh የሚለውን ጃን ቻፕተር 1 ቨርስ 14 ላይ ያለ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ማለት ነው። ሁለቱ ነው እንግዲህ። ስለዚህ ካቶሊኮቹም እንደሚሉት አልተዋሃደም፣ ዳዮፊሳይት ነው። አልተዋሃደም። በአንዱ በኢየሱስ ክርስቶስ ላይ ሁለቱ ባህሪዎች አሉ። የመለኮት ባህሪም አለ፣ የሰውነት ባህሪ አለ። ሁለቱ አልተዋሃዱም ነው የሚሉት። ስለዚህ ምን ተብለው ነው የሚጠሩት እነሱ? two natures። ዳዮ የሚለው ሁለት ማለት ነው። ፊሲስ ኔቸር ነው። ሁለት ባህሪያት አሉት ኢየሱስ ክርስቶስ። ስለዚህ ያ ማለት ምንድነው? አልተዋሃደም የሚል ነው። አልተዋሃደም እንደ ዘይትና እንደ ውሃ እንደሚደረግ አልተዋሃደም። ዶክተር ወዳጀኔ የተጠቀመበት የቀለምና ውሃ ቢቀላቀል እንደማይለይ እንደተዋሃደ ሁሉ አውጣኪ እንደሱ አላለም፣ አልወጣውም አላለም። ያ ተዋህዶ የኛ አስተሳሰብ ነው። ያለ መለየት ያለ መቀላቀል ብለን ሁሉ ምንለው ምንድነው? የተዋህዶውን ነገር ለማጉላት ተዋህዷል። አምላክ ሰው ሆኗል፣ ሰው አምላክ ሆኗል ነው። የካቶሊኮቹ ግን ሁለት ባህሪ የሚል ነው። ሁለት ባህሪያት የሚል ነው። ይህ አስተሳሰባቸው ይህ እምነታቸው በጣም ብዙ ስህተቶች ውስጥ ይከታቸዋል። ምክንያቱም ኢየሱስ ክርስቶስ ተአምር ሲሰራ በመለኮቱ ነው፣ ሲያንቀላፋ በሰውነቱ ነው። ከዛ ሲሰቀል በምኑ ሊሆን ነው? መለኮት አልተሰቀለም ሊሉ ነው። ስለዚህ ሰው ደግሞ ተሰቅሎ አላዳነንም። እኛ ሰውን የተዋሃደ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አድኖናል። የኛ እምነትና የኛ አስተሳሰብ ተዋህዶ ነው።